ዛሬ አይኖ አልመሽም ብሎ እየተንቆራጠጣችሁ እንደሆነ አውቃለሁኝ። እኔ ደግሞ ከምንምና ከማንንም በላይ የጓደኞቻቸው መልካም ምኞት በጣም ነው ያስደሰተኝ ከሚባለው በላይ በቃ ትክክለኛውን ነገር ነው እዚህ ጋር ቁጭ ያደረጉት። ገለጣ ትላላችሁ በቃ እንደዚህ ነው። በቃ ሰውን ስትወዱ ግልጥ አድርጋችሁ ቁጭ ስታደርጉት። ግን ከመጀመሪያው ከሀብቴ ልጀምር። ሀብቴ ዋው ወንድምየው ማለት ነው ትላላችሁ። ትልቅ ወንድም እንኳን ለዚህ ቀን አደረሳችሁ የኔ ውዶች። ገና ምን አየንና 100 ዓመት አብረን እንኖራለን ከፈጣሪ ጋር ብሏል። አሜን ያኑርልን። ወልዳችሁ ለመሳም ያብቃችሁ ብሏል ሙፍታ። አሜን ከሚባለው በላይ አሜን ከሚባለው በላይ ደግሞ ያስደስተኝ የሚኪ ነው። የሚኪ ሁሉም አሪፍ ነው፣ ግን የሚኪ ልቤን ጠገን አድርጎታ የመጨረሻ ማለት ነው። የሰው ጥግ ናችሁ። የትኛውም መልካም ነገር ለእናንተ ይገባችኋል። አሜን አሜን። ከዚህ በላይ ምን የሚያስደስት ነገር አለ? የምር እግዚአብሔርን የመልካም ከሚባለው በላይ ማለት ነው። እነሱ እኛ በእኛ አንደበት ብቻ አይደለም የእነሱ መልካምነት የሚገለጠው። እናንተ መልካም ልብ ሲኖራችሁ ጥሩ ሰው ስትሆኑ እግዚአብሔር ሰው ነው የሚሰጣችሁ። በቃ ብሩኬና ሀይሚ ትንሽ ትልቅ አይልም፣ እግዚአብሔር ሰው ሰጥቷችኋል። የምሬን ነው። በጣም እድለኛ ናችሁ ከሚባለው በላይ ማለት ነው። ከሚባለው በላይ በጣም እድለኛ ናችሁ እናንተ። ምን ያክል መልካም ልብ ቢኖራችሁ ነው። መወደድ እንደዚህ ነው በቃ። ከዛ በመቀጠል ፍፄ ለሁለቱም ነው የሚያሽቃብጠው። በነገራችን ላይ ውዶች አልተራረሳችሁትማ። መልካም ጋብቻ ብሏል። አሜን ከሚባለው በላይ ግን ውዶች ዛሬ ማስታወቂያ ወይንም የሆነ ነገር አይደለም። የምር ግን ወይንም ቀለበት ሊሆን ይችላል፣ ወይንም የሆነ ነገር ሊኖር ይችላል፣ አይታወቅም። ግን ይሄ የምር ነው። የምር መሆኑን ያወቅኩትኝ በቃ ሁሉም መረቁ። ግን የቀሩ ሰዎች አሉ፣ አላዩዋቸውም። መርቀዋል ወይስ አልመረቁም? የቡርኬና ሀይሚ ጓደኞች እነዚህ ብቻ ናቸው እንዴ ወዳጆች ቡታጅራ ላይ? አረ እኔ እነዚህን ብቻ ነው ያዩትኝ። እንግዲህ ሌሎችን መርቀው ከሆነ መርቀዋል በሉ፣ ያያችሁት ካላችሁ። እናንተ ግን ጥሩ ገለጣ አድርጋችኋል። ፈጣሪ ይጨምርላችሁ።